በአሜሪካና በኢራን መካከል ያለው ፍጥጫ አደገኛ ወደ ሆነ ወታደራዊ ምዕራፍ ተሸጋግሯል። የዓለም የንግድ መስመር የሆነው የሆርሙዝ ሰርጥ መዘጋት ዓለምን በኑሮ ውድነት እያናወጠ ባለበት በዚህ ወቅት የዲፕሎማሲው መስኮት እየጠበበ ወታደራዊ አማራጭ ግን አይሏል። የዓለምን የነዳጅ ፍላጎት 1/5 20 በመቶ በሚያስተናግደው የሆርሙዝ ሰርጥ ላይ በአሁኑ ወቅት ሰላም ርቋል። በዚህ ጦርነት ምክንያት ላለፉት 2 ወራት የተጣለው የባህር ላይ ከዳ ዓለም አቀፍ ንግድን ጎድቶታል። እንደ ዓለም አቀፉ የባህር ጉዞ ድርጅት መረጃ ከሆነ ወደ 2000 የሚጠጉ መርከቦችና 20,000 የሚሆኑ መርከበኞች በባህር ላይ ታግተው ይገኛሉ። በዚህም መርከበኞች ምግብና መድኃኒት እያለቀባቸው ባለበት ሁኔታ ፕሬዚደንት ዶናልድ ትራምፕ መርከቦቹን በኃይል ነፃ ለማውጣት ወታደራዊ ዘመቻ እንደሚጀምሩ አሳውቀዋል። አሜሪካ ለዚህ ተልዕኮ 15,000 ወታደሮችን፣ 100 የጦር አውሮፕላኖችና በርካታ የጦር መርከቦችን ወደ ቀጠናው ለማንቀሳቀስ መወሰኗ የቀጠናውን የጦርነት ስጋት ከፍ አድርጎታል። ቴሄራን በፓኪስታን በኩል ለዋሽንግተን የላከችው ባለ 14 ነጥብ የሰላም እቅድ በፕሬዚደንት ትራምፕ ዘንድ መጥፎ ስምምነት በሚል ውድቅ ተደርጓል። ይህ እቅድ ከወትሮ በተለየ ዝርዝር ጥያቄዎችን ያቀፈ ሲሆን ኢራን እንደ ዋነኛ ቅድመ ሁኔታ ያስቀመጠችው የአሜሪካ ጦር ከአካባቢው ሀገራት ሙሉ በሙሉ እንዲወጣና በሊባኖስ ያለውን ጨምሮ በሁሉም ግንባሮች ጦርነት እንዲቆም ነው። ከዚህም ባለፈ ቴሄራን በባህር ላይ የተጣለው እገዳ እንዲነሳ፣ የታገዱ የገንዘብ ንብረቶች እንዲለቀቁና በሀገሪቱ ላይ የተጣሉ ማዕቀቦች በአስቸኳይ እንዲነሱ ትፈልጋለች። ለደረሰባት ጥቃት የካሳ ክፍያ እንዲፈጸምና ወደፊት መሰል ግጭቶች እንዳይከሰቱ በሆርሙዝ ሰርጥ ላይ አዲስና ኢራንን ያሳተፈ ቁጥጥር ዘዴ እንዲዘረጋ ጠይቃለች። ይሁን እንጂ ዋሽንግተን ኢራን መጀመሪያ የኒኩለር ቁሳቁሷን ከ400 ኪሎ ግራም በላይ የሚሆነውን ዩራኒየም ክምችት አሳልፋ እንድትሰጥ በመፈለጓ የሰላም እቅዱ ለጊዜው ከጠረጴዛ ላይ ተነስቷል። የኒው አሜሪካ ዋና ስራ አስፈጻሚ ኤን ማሪ ሉተር እንደሚሉት አሜሪካ አሁን ያለችበት ሁኔታ እጅግ አደገኛ ከመሆኑም በላይ ለሰላም ያለው ድል እየጠበበ ነው። በዚህ ታሪካዊ ቀውስ ውስጥ አሜሪካ ብቸኛ የሆነች የመጣች ትመስላለች። ትራምፕ ከጀርመን ጋር በገቡበት አለመግባባት ሳቢያ 5,000 ወታደሮችን ከጀርመን ለማስወጣት መወሰናቸው በአውሮፓና በአሜሪካ መካከል ያለው የቆየ ወታደራዊ ትስስር አደጋ ላይ ጥሎታል። አድሚራል ጄምስ ስታብሪድስ እንደሚሉት አሜሪካ ወስዳቸው ግትርና አንዳንዴም አጋሮቿን የማያማክሩ እርምጃዎች አውሮፓውያን የራሳቸውን የመከላከያ መንገድ እንዲፈልጉና ከአሜሪካ መስመር እንዲወጡ ሊያደርጋቸው ይችላል። ይህ መከፋፈል በኢራን ላይ አሜሪካን ያለ አጋር ሊያስቀራት እንደሚችልም ስጋቶች አሉ። በዚህ ቀውስ ውስጥ እጅግ አስደንጋጩ ሀቅ የኢኮኖሚ ተቃርኖ ነው። ዓለም በኑሮ ውድነት ስትመታ የመከላከያ ኢንዱስትሪው ግን ታይቶ የማይታወቅ ትርፍ እያጋበሰ ነው። አሜሪካ ለ2027 የፈረንጆቹ የዘመን አቆጣጠር የጠየቀችው $1.5 ትሪሊዮን የመከላከያ በጀት እንደ ሪቴክስ ባሉ ኩባንያዎች የ110 በመቶ የገቢ እድገት አስገኝቷል። ይህ በጀት የተባበሩት መንግስታት ድርጅት ለ160 ዓመታት ሊጠቀምበት ከሚችለው የሰላም ማስከበር ወጪ ጋር እኩል ሲሆን የዓለምን ረሃብ ደግሞ ለ37 ዓመታት ሙሉ በሙሉ መመገብ የሚያስችል ግዙፍ ሀብት ነው። የነዳጅ ዋጋ በአንድ በርሜል $100 በላይ በመዝለሉ ታላላቅ የነዳጅ ኩባንያዎች በየሰዓቱ $30 ሚሊዮን ተጨማሪ ትርፍ እያጋበሱ ነው። ይህም የሆርሙዝ ሰርጥ ለድሃ ሀገራት የበለጠ ችግርን፣ ለአደጉ ሀገራት ደግሞ ትርፍን እያስገኘ መሆኑን ማሳያ ነው። ኢራን የሆርሙዝ ሰርጥ እንዲከፈት የሰጠችው የ30 ቀናት የጊዜ ገደብ መቁጠርም ጀምሯል። ፕሬዚደንት ትራምፕ በውስጥ በኩል ከነዳጅ ዋጋ መናር ጋር በተያያዘ በቀጣይ በሚካሄደው የኮንግረስ ምርጫ የህዝብ ቁጣ ስጋት ቢኖርባቸውም በውጭ በኩል ግን ኃይልን የመጠቀም ዝንባሌ ጨምሯል። እናም የመጪው ወር ሂደት ዓለምን ወደ ሰፊ ቀጠናዊ ጦርነት ወይም ደግሞ ወደ አዲስ የሰላም ታሪክ ምዕራፍ የሚወስድ ይሆናል። በመሃሉ ግን ተራው የዓለም ህዝብ የኑሮ ውድነቱ እየተጋፈጠ መርከበኞች በስጋት ባህር ላይ ተንሳፈው፣ የጦርነት አትራፊዎች ደግሞ የትርፍ መዝገባቸውን እያደለቡ ሂደቱን ይከታተላሉ።